ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ። አንድ የጻፍኩት ጽሁፍ ነበረ። የፋኖ የሚሊተሪ ብርታትና ጥንካሬና የፖለቲካ ውድቀት የሚል ነበረ ታይትሉ። ፋኖስ ሚሊተሪ ሰክሰስ ኤንድ ፖለቲካል ትራጀዲስ የሚል ነበረ። እንግዲህ እንትን በምናደርግበት ጊዜ ምንድነው ሪሊ በመጀመሪያ ማቅረብ ያለብን ፋኖ ምናልባትም ባለፈው 10 ዓመት ወር በተለይ ደግሞ የአብይ መንግስት ከመጣ ጊዜ ጀምሮ የተነሳ በጣም ኢምፖርታንት የሆነ probably the best hope ለኢትዮጵያ ብለን የምናስበው ትግል ነበረ። the best hope የምንልበት የአማራ መሆኑ ሳይሆን ካውንተር ባላንሲንግ ፎርስ ነበረ። በቁጥርም በብዛትም በስፋትም ያለውን መንግስት ወይንም ደግሞ ያለውን በኦሮሞ ፒፒ የሚመራውን ሊቀናቀን የሚችል ካውንተር ባላንስ ሊፈጥር የሚችላል በሚል ነበር ትልቅ ተስፋ የነበረው። እንግዲህ በዚህ በኩል ሰፊ የሆነ የሚሊተሪ ማይልስቶን አቺቭ አድርጓል። እሱ ማንም እንትን አይለውም። አክቹዋሊ ቱ ሳም ዲግሪም የመንግስትን ባህሪ እየተቀየረ መጥቷል። ከፋኖ መጠንከር ወይንም ደግሞ ከፋኖ ኦርጋናይዝድ ሚሊተሪ ኦርጋናይዝድ ከመሆን የተነሳ እሱ ምንም የሚያጠያይቅ አይደለም። እንግዲህ ፋኖ በምንልበት ጊዜ ሁለት ፌዝ አለው። የመጀመሪያ ፌዙ ዲፌንሲቭ የምንለው ነው። ያ ደግሞ ፋኖ ላይ የደረሰው ኤግዚስተንሻል ትሬት ወይንም ደግሞ የፋኖን ማንነት ሊያጠፋ የሚችል ኃይል እየተፈጠረ ስለሆነ አማራ ታርጌት ስለሆነ እሱን መግታት ነው። ያ እንግዲህ ዲፌንሲቭ ፌዝ ነው ማለት እንችላለን። ሁለተኛው ኦፌንሲቭ ነው። ያ ምን ማለት ነው? ወደ ፖለቲካል ፓወር ኮንቴንሽን ራሱን ከመመከት ራሱን ከመጥፋት ከማዳን አልፎ ምን አይነት የፖለቲካ ስርዓት ኢትዮጵያ ውስጥ መፈጠር አለበት፣ እዛ ላይ ምን አይነት ሮል ነው ያለኝ፣ የፓወር ሼሪንግ ሊሆን ይችላል፣ የፓወር መያዝ ሊሆን ይችላል። ያ ሁለተኛ ፌዙ ነው። እነዚህ የዲፌንሲቭ እና የኦፌንሲቭ ፌዞቹ የተደባለቁ ይመስላሉ። ያ ክሊርሊ መለየት ስላልተቻለ እና ለሁለቱንም የሚመጥን ስትራቴጂ ማውጣት ስላልተቻለ ፋኖ የተጠበቀውን ያህል ወይንም ደግሞ መጀመሪያ ላይ የነበረውን የተጣለበትን ያህል ተስፋ ይዞ ማሳየት አልቻለም የሚል ነው። ሚሊተሪ ሰክሰስ የምለው በሚሊተሪ አቺቭ ያደረገውን ነው። የፖለቲካል ክራይሲስ ወይንም ደግሞ ውድቀት የምለው ደግሞ ሁለተኛ ፌዙን ወይንም ኦፌንሲቭ ፌዙ ላይ ምንም አይነት ስራ መሰራት አለመቻሉ ነው። እንግዲህ ይህንን በምንመለከትበት ጊዜ 4 የተለያዩ ነገሮች ማየት አለብን። የመጀመሪያው ኢንስቲትዩሽናል ሴቲንጉ ነው። ሁለተኛው ኦርጋናይዜሽናል ሴቲንግ ነው ወይንም ኦርጋናይዜሽናል አርኪቴክቸር የምንለው ነው። ሶስተኛው ኦፕሬሽናል ሴቲንጉ ነው። አራተኛው ደግሞ ፐብሊክ ሪሌሽንስ ነው። ምን ማለታችን ነው? ኢንስቲትዩሽናል ሴቲንግ በምንልበት ጊዜ ኢንስቲትዩሽናል ሴቲንግ በምንልበት ጊዜ ችግሩ ምንድነው? ላክ ኦፍ ኮንሰንሰስ ወይንም ደግሞ ኮንሰንሰስ አጀንዳ መፍጠር አለመቻሉ። ይሄ ኮንሰንሰስ አጀንዳ አለመኖሩ ማለትም አንድ ወጥ የሆነ የፖለቲካል ማኒፌስቶ መፈጠር አለመቻሉ፣ የፖለቲካ ስትራቴጂው ክሊር አይደለም በመጀመሪያ ደረጃ። ያ መሆን ባለመቻሉ ደግሞ ኤንድ ጌሙ ክሊር አይደለም። ብዙ ጊዜ የተለያየ አንዱ መነሻችን አማራ መድረሳችን አማራ ሲል እንሰማለን፣ አንዱ መነሻችን አማራ መድረሻችን ኢትዮጵያ ሲል እንሰማለን። አንዱ በምንም አይነት ካለው መንግስት ጋር ልንደራደር የምንችለው ስልጣን ለአማራው ሙሉ ለሙሉ እንደሚያስረክብ ተስማምቶ
ለስልጣን ርክክብ ብቻ ነው እንጂ ከዚህ መንግስት ጋር በምንም አይነት መንገድ አንደራደርም ይላል። አንደኛው ፋኖ ደግሞ መጥተው አንደር ስትሪክት ኮንዲሽንስ ካለው መንግስት ጋር እንደራደር እንችላለን የተወሰኑ ኮንዲሽኖች ከተሟሉ በኋላ ይላል። ይሄ ሁሉ የመጣው ምንድነው? ዩኒቲ ኦፍ ፐርፐዝ መፍጠር አልመቻሉ ነው። ዩኒቲ ኦፍ ፐርፐዝ በምንልበት ጊዜ ኮንሰንሰስ አጀንዳ፣ ፖለቲካል ስትራቴጂ፣ ስትራቴጂክ ሮድማፕ የምንለው ወይም ደግሞ ሮድማፕ ፍኖተ ካርታ፣ ኤንድ ጎላችን ደግሞ ይሄ ነው። ኤንድ ጎል በምንልበት ጊዜ ያለውን መንግስት በኃይል ገልብጦ ወይም ደግሞ አድርጎ ኦቨርቴክ አድርጎ አዲስ መንግስት መፍጠር ነው ወይንስ ገቨርናንሱን መቀየር ነው? ሚኒንግ ያስተዳደሩን ላይ አሁን እንዳለው አይነት ጸረ ዴሞክራሲ ጸረ ሰብአዊ መብትን የሚጋፈፍ ሳይሆን ትክክለኛ የሆነ የዴሞክራቲክ እንትን እንዲኖረው መግፋት ነው የሚለው እነዚህ ያለመኖራቸው ነው። ኦርጋናይዜሽናል በምንልበት ጊዜ ላክ ኦፍ ፖለቲካል አርኪቴክቸር ያልኩት ነው። ያ ምን ማለት ነው? አንዳንድ ግሩፕ የለም መጀመሪያ አንድ ወጥ የሆነ የፖለቲካል ወይንም የሚሊተሪ ኮማንድ ያስፈልገናል። ያ ከሆነ በኋላ ነው የዚህ የማኒፌስቶ ምናምን የሚባለው ነገር የሚመጣው የሚል ኃይል አለ። ሁለተኛው ግሩፕ ደግሞ የለም መጀመሪያ ማኒፌስቶችንን ካወጣን በኋላ ይሄ የፖለቲካል አርኪቴክቸር የምንለው አንድ ወጥ የግድ መሆን የለበትም። አንድ የሚሊተሪ ኮማንድ እና አንድ የፖለቲካ ኮማንድ ስር የጎንደር፣ የጎጃም፣ የወሎ፣ የሸዋ በአንድ ላይ ወጥተው በአንድ ስትራክቸር ውስጥ መግባት አለባቸው የሚል አለ። በሌላ በኩል ደግሞ እሱ ሊሆን አልቻለም። ይሄው ከአንድ ዓመት በላይ አልፎታል። ምናልባትም በኮንፌዴሬሽን አይነት የወሎ፣ የሸዋ፣ የጎንደር፣ የጎጃም ተብሎ በዛ ደረጃ አርኪቴክት ምንድነው የኦርጋናይዜሽናል አርኪቴክቸሩ በዛ ሊፈጠር ይችላል። ያ የዚህ የፓወር ኮንቴንሽኑ ሊቀንስልናል። በአሁኑ ጊዜ እኮ የምንሰማው ብዙ ጊዜ ኮንቴንሽኑ ፎከስ ያደረገው ፋኖ ውስጥ ያሉት ችግሮች ፎከስ ያደረጉት በኢንዲቪጁዋል በመሪዎች ላይ ነው። ሁልጊዜ የምንሰማው እስክንድር ቨርሰስ ዘመነ፣ ዘመነ ቨርሰስ እስክንድር። ያ ደግሞ ያመጣው ነገር ዳያስፖራውንም አይዲያ ማፍለቁን ትቶ ወይንም ደግሞ ኦፒኒየን ሊደር መሆኑን ትቶ ግማሹ ከእስክንድር ጋር ወግኖ ግማሹ ከዘመነ ጋር ወግኖ ወይንም ግማሹ ከምሬ ጋር ወግኖ እንደዛ አይነት እያንዳንዱ የሀሳብ ግጭት ሳይሆን መሪው ማን መሆን አለበት የሚል ግጭት ውስጥ ነው ያለው። ከዛ ውስጥ መውጣት አልቻለም። ለምሳሌ ያህል ኢትዮ 360 ሁል ጊዜ ዘመነን ሲቀጠቅጡ የሚውሉት ምክንያቱም እስክንድርን ከፍ ለማድረግ ስለሚፈልጉ ነው። ኢን ዘ ሴም ወይ እነ ፕሮፌሰር ሀብታሙ መጥተው እነ ዶክተር ገዱን እንደዛ ምንድነው 7-0 ድረስ የፈረጁት ከጎጃም ውጭ ሌላ የፋኖ ኤፒሴንተር ይፈጠራል ወይንም ደግሞ ሴንተር ኦፍ ግራቪቲ ይፈጠራል ከሚል ነው። እነዚህ ሁሉ ችግሮች ሊመጡ የቻሉት ትግሉን ዊዝን ፋኖ ያለው ኮንፍሊክት በአይዲያ ላይ የሆነ ሳይሆን በግለሰብ መሪዎች ላይ የሆነ በመሆኑ ነው። እንግዲህ ኢንስቲትዩሽናሊ አንድ ወጥ የሆነ ዩኒቲ ኦፍ ፐርፐዝ መፍጠር አለመቻላችን፣ ኦርጋናይዜሽናሊ የተነሱትን ችግሮች አድሬስ ማድረግ አለመቻላችን የፈጠራቸው ነገሮች አሉ። ያ ደግሞ ራሱን ወዴት ትራንስሌት ያደርጋል? ኦፕሬሽናል ችግሮች እየመጡ ያ እነዛ ኦፕሬሽናል ችግር ማለት ምን ማለት ነው? ኦፕሬሽን ላይ በምንመጣበት ጊዜ የሚሊተሪ አሁን አቺቭ የተደረገው የፖለቲካውን እየደገፈ ፖለቲካው ለሱ ድጋፉን እያደረገ በሁለቱ መካከል ደግሞ ያለው ግንኙነት እየጠነከረ የሚመጣበት ነው። ኦፕሬሽን ማለት እሱ ነው። አሁን ሚሊተሪሊ በጣም አድቫንስ አድርጓል ፋኖ ወይንም ደግሞ አትሊስት ኢምፕሬሲቭ በሆነ ደረጃ ላይ ነው ያለው። ፖለቲካሊ ግን ምንም የሚሰራ ነገር አይደለም። ሁልጊዜ ግጭት ነው የምናየው ያለ ነው። የመጨረሻው ፐብሊክ ሪሌሽንስ ያልኩት ነው። ያ ፐብሊክ ሪሌሽንስ ያልኩት ኢቨን ኢፍ የኢንስቲትዩሽናል ሴቲንጋችን ትክክል ቢሆን ዩኒቲ ኦፍ ፐርፐዝ ቢኖር ስትራቴጂ ቢኖር
ኦርጋናይዜሽናል እና ኦፕሬሽናል ያልናቸው ነገሮች ሁሉ ጥሩ ቢሆኑም ቅሉ ፋኖ ዩኒፋይድ የሆነ የፐብሊክ ሪሌሽንስ ኤኮሲስተም ያስፈልገዋል። ያ ማለት ምን ማለት ነው? የጎጃሙም ፋኖ የሚያወራው የጎንደሩም ወይም የሸዋውም ማንኛውም ፋኖ የተባለ ኃይሉ ለእንትን በሚወጣበት ጊዜ የሚያቀርበው የሚናገረው ለጥያቄ የሚሰጠው መልስ ለኢንተርናሽናል ሚዲያ የሚሰጠው መልስ አንድ መሆን አለበት። እዛም ላይ ችግር አለ። ስለዚህ እነዚህ ሁሉ ችግሮች እንዴት አድርገን መፍታት ነው ያለብን ይላል። እንግዲህ 4 ስቴፖች ያስፈልጉታል ብዬ ነው የጻፍኩት። እሱም በማለት አጠቃልለዋለሁ። አንደኛው ሪሊ ምንድን ነው ዩኒቲ ኦፍ ፐርፐዝ የግድ ያስፈልጋል። አንድ ማኒፌስቶ ያስፈልጋል። በአሁኑ ጊዜ ምንድን ነው ያለው? 4-5 ግሩፖች የተለያየ ማኒፌስቶ እየጻፉ ነው ኢንዲፔንደንትሊ ለህዝቡ ለዲስከሽን ከማቅረብ እና ኮንሰንሰስ ከመፍጠር ይልቅ 4ቱም 5ቱም በተለያየ ቻናል ነው ለፋኖ የሚልኩት። ለምንድን ነው እንደዛ የሚያደርጉት? ለምን ወደ አንድ አይመጡም የተባለ እንደሆነ የዳያስፖራው እንትን ምንድን ነው እያንዳንዱ ግሩፕ የራሱ አመለካከት ብቻ ነው እንዲሰምር የሚፈልገው። ስለዚህ ሰፋ ያለ ዲስከሽን ውስጥ እና ዳያሎግ ውስጥ ከገቡ ኮምፕሮማይዝ ማድረግ ስላለባቸው ኮምፕሮማይዝ ማድረግ ደግሞ ስለማይፈልጉ የእነሱ አመለካከት ብቻ ፋኖ ጋር እንዲደርስ ስለሚፈልጉ ያንን ይልካሉ። ያ አንዱ ትልቅ ፋኖን ያደከመው እሱ ነው። ስለዚህ the first step must be create a unity of purpose። ለዛ ደግሞ አንድ ማኒፌስቶ ያስፈልጋል። 5 ማኒፌስቶ ለአንድ ሙቭመንት አያስፈልግም። በ5 በተለያየ ግሩፕ የተሰራ ማለት ነው። ሁለተኛው ዩኒቲ ኦፍ ፐርፐዝ ኦፍ ኦፌንሲቭ፣ የመጀመሪያው በዲፌንሲቭ ላይ የነበረ ነው። በኦፌንሲቭ በምንልበት ጊዜ ደግሞ ብሮደር የሆነ የአማራውን ህዝብ ብቻ የአድሬስ የሚያደርግ ሳይሆን ሌላው ህብረተሰብ ፋኖ ላይ ያለው አመለካከት ምንድን ነው፣ የፋኖን ሙሉ ድጋፍ እንዲያደርግ እና ከፋኖ ጋር ተባብረው ደግሞ ሰፊ ጠንካራ ኮalition ሊፈጠር የሚችለው በምን አይነት ነው? ይሄ ፋኖ ማኒፌስቶ በምንልበት ጊዜ ስለ አማራው ብቻ የሚናገር አይደለም። ስለ ሌላውም ህብረተሰብ እንዴት ሊያቅፍ እንደሚችል ከሌላው ህብረተሰብም ጋር አብሮ እንዴት እንደሚሰራ ሁሉ የሚያቀርብ የሚተነትን መሆን አለበት ነው። እነዚህም ብሮድ ኮአሊሽን መፍጠር መቻል አለበት። እስካሁን ድረስ ዝም ብሎ ሁሉም ፋኖ እየመጣ ከሌላው ጋር እንሰራለን ምናምን እያለ ይናገራል እንጂ አሰች በዶክመንት ደረጃ በእነዚህ ነጥቦች ላይ ነው የምንሰራው፣ በእነዚህ ቦታዎች ላይ ነው የምንስማማው፣ እዚህ ላይ ያሉንን ችግሮች የምንፈታበት መንገድ እንፈጥራለን የሚል አይነት ነገር የለም። የመጨረሻው 4ኛው ኮኦርዲኔሽን ቢትዊን ፋኖ እና ዳያስፖራ ነው። እዛ ላይ በጣም ልዩነት አለ። አንዳንዱ ምን ይላል? ፋኖ ነው እንትን ውስጥ ምንድን ነው ሀገር ውስጥ ያሉትን የሚከፋፍለው ይላል። ይሄ ትክክል አይደለም። ፋኖ ውስጥ ያሉ ክፍፍል አለ። ያ ክፍፍል የመጣው የፓወር ስትራግል ነው። ፋኖ አይደለም የእስክንድርን ማን ነው ዳያስፖራ አይደለም የእስክንድርና የዘመነን ልዩነት የፈጠረው፣ ሜዳ ላይ የተፈጠረ ልዩነት ነው። ስለዚህ በፋኖ እና በዳያስፖራ መካከል ያለው ሊፈታ የሚችለው ራሱ ዩኒቲ ኦፍ ፐርፐዝ ሲኖር ነው። ዩኒቲ ኦፍ ፐርፐዝ ከመጣ በኋላ ነው ዩኒቲ ኦፍ ሊደርሽፕ የሚመጣው። ስለዚህ ልክ አሁን ፋኖ ውስጥ ለምሳሌ አሁን አይ ቲንክ ኢን ዘ ላስት 2 days ልዑል ማን ነው አስራተ ጀርመን ያለው የአንድነት ጥሪ ያደረገ ለፋኖ የአንድነት ጥሪ ያደረገ። ግን ያ የአንድነት ጥሪ ምን ማለት ነው? ኑና አብረን እንስራ በእኛ ስር ግቡና ነው። የነዘመነም የፋኖ አንድነት ጥሪ ሲያደርጉ ምንድን ነው የሚያደርጉት? ተሰብስበን አንድ ስትራክቸር እንፍጠር አይደለም፣ ኑና በእኛ ስር ግቡና አብረን እንስራ ነው። ይሄ ደግሞ ዳያስፖራም ውስጥ እናየዋለን። ዳያስፖራ ውስጥ ምንድነው ማኒፌስቶ እንጽፋለን የሚሉት ግሩፖች ሁላችን እስቲ አንድ ላይ እንምጣና የ5ታችንንም አስቀምጠን ተከራክረን ዲቤት አድርገን ዳያሎግ አድርገን አንድ ጨምቀን እናውጣ አይደለም የሚሉት። ሁሉም የሚሉት ምንድነው? እኛ ጀምረናል፣ ኑና በእኛ ስር ግቡና እንስራ ነው። ስለዚህ ይሄ ሜዳ ላይ የምናየው ልዩነት ዳያስፖራ ውስጥ ሪፍሌክት ያደርጋል። ዳያስፖራ ውስጥ የምናየው ልዩነት ሜዳ ውስጥ ሪፍሌክት ያደርጋል።
ይሄ ሁሉ ሊሆን ያልቻለው ሲስተሚክ በሆነ መንገድ ኢንስቲትዩሽናል፣ ኦርጋናይዜሽናል፣ ኦፕሬሽናል ኤንድ ፐብሊክ ሪሌሽን ኢሹዎች መፈታት ስላልቻሉ ነው የሚል ነው። ያንን ካቀረብኩ በኋላ ደግሞ እነዛ 4 ስቴፖች ያቀረብኳቸው አሉ። እዚህ ላይ አቆማለሁ። እሺ፣ እናመሰግናለን። እንግዲህ 4ቱን ስቴፖች ደግሞ ቀጥለህ ትሄድባቸዋል። አንዳንድ ዙር እንዴት እንዳዩት ሌሎቹ ደግሞ አስተያየት ይሰጡበትና እንዴት አገኛችሁት? ፕሮፌሰር መሳይ እስኪ ካንተ ልጀምር። እሺ፣ ከመጀመሪያው ትንሽ አንድ ወደ ውስጥ አልገባ ትንሽ ቅር ያለኝ ትራጀዲ ያልከው ትንሽ እንደው ከልክ ያለፈ መሰለኝና ምን ያልከው? ትራጀዲ ፖለቲካል ትራጀዲዝ እንደው ስትለው ትንሽ እንደው ክብደት በጣም ሰጠኸውና እኔ እንደው ወይ ሾርት ካሚንግስ ወይ ምናምን ብትለው ዊክነስዝ ምናምን ብትለው የሚሻል ይመስለኛል። ምክንያቱም አንተም ተስፋ አልቆረጥክም፣ ሀሳብ እያቀረብክ ነው እንዴት መሆን እንዳለበት ይሄ ነገር እና ስለዚህ ነው ትራጀዲ ስትለው በቃ የሚያሳዝን ነው ብለን ብቻ የምንቆው ነገር እንዳይሆን ነው እንጂ ሌላ እንኳን ብዙ ማለት አይደለም። እንግዲህ እዚህ ላይ አንድ በቸስ በጽሁፎቹ በብዙ ሀሳቦች እስማማለሁ። ግልጽ ማድረግ አለብኝ። ይሄ ብሔራዊ አቀፍ የሆነ ስምምነት ላይ የተመሰረተ ፖለቲካ አጀንዳ እንደሚያስፈልግ እሱ አሲንክ ለማንም ግልጽ መሆን አለበት። የአመራር የፖለቲካዊና ወታደራዊ አመራር አንድነት በአንድ አይነት አሰራር መምጣት እንዳለበት እኔም አምናለሁ። ይሄ ደግሞ ብዙ አንተ ኢንሲስት የምታደርገው ጽንፈኞችን ማግለል እንደሚያስፈልግ አለዛ ምንም ወደፊት ያልከውንም ኮንሴንሰስ ለሌሎቹ ክፍት መሆን ላያመጣ ይችላል። ስለዚህ እሱም አንድ የምስማማው ነገር ነው። ወደ አንድነት የሚወስደው መንገድ በብዙ መሰናክሎች እንደተበላሸ እሱንም ገልጻል። እሱም እስማማለሁ። በተለይ ቀደም ብሎ በተሞከሩ የአንድነት ሙከራዎች ላይ ብዙ ስህተቶች ተደርገዋል። እንዳልከው ንግግር ሳይኖር በቅድሚያ ሰው አንድ አጀንዳ ላይ ተስማምቶ ይህን ነገር እንዴት እናስፈጽም ብሎ ጥያቄ ከመጠየቅ ይልቅ ዝም ብሎ የአንድነት አንድ ሆነናል በከሌ ስር በእነዚህ የሚለው እንትን ጭራሽ የበለጠ ሰውን ሁሉ ፋኖን ራሱን ከፋፈለው። እነዚህ ግልጾች ናቸው እና ዲያስፖራ እዚህ ውስጥ ሚናው ከፍ ያለ ነው። በእርግጥ አሁንም ቢሆን የምጠራጠረው እኔ በጣም የዲያስፖራው ሚና ከልክ ያለፈ ስለመሰለኝና እዚህ አንዱን መርዳት ሌላውን ማጥላላት በጣም በከፍተኛ ደረጃ ትግሉን ስለሚጎዳ እኔ ምንድን ነው ዓላማው የሚለው ጥያቄ ውስጥ ብዙ ጊዜ እመራመራለሁ። እንደው የማገኘው መልስ ሜቢ እንደው ተጽዕኖ ለመፍጠር አንዱን ደግፎ ከአንዱ ጋር ወግኖ ወደ ሌላውን ማድከምና ከዛ ደግሞ ከዚህ የሚገኘውን ነገር መለቃቀም እንዳይሆን እያልኩ አስባለሁ። ግን ሙሉ እርግጠኛ አይደለሁም። ግን የመከፋፈል ሚና አንዳንዶቹ እንደሚጫወቱ በጣም ለእኔ ግልጽ ነው እና ይህን ካልኩ ዘንዳ እንግዲህ አንዳንድ ጥያቄዎች ማንሳት አለብኝ። ያለ መስማማት ሳይሆን እኔ የሚታየኝ እንደው የፌዝ ጥያቄ ማለት የደረጃ ጥያቄ ሁሉን ነገር እንደው ጥፋቱን ፋኖ ላይ ከማድረግ ለምን ወደ አመሰራረቱ ሄደን እነዚህ አብዛኛዎቹ አሁን
ጉድለት የሚባሉት እንደው አይቀሬ እንደነበሩ መምጣት እንደነበረባቸውና እነሱን ደግሞ እነዚህን ድክመቶችን ለማሸነፍ መሞከር ልናግዘው የሚገባ ነው እንጂ ሌላ ልንቃወመው ወይም አንዱ ላይ ብቻ አንዱን ኃላፊ አድርገን ወይም ፋኖን ራሱን ኃላፊ አድርገን መናገር አይገባም። ለእኔ ፖዚቲቭ አውትካም አመጣም ነው እና ምንድነው አንዱ የምጠረጥረው በጣም አሁን ሁላችንም በፋኖ ባገኘው የውትድርና ድሎች በጣም ተደስተናል። በእርግጥ በጣምም የሚገርም ነው በአጭር ጊዜ ውስጥ ይህንን ሁሉ መንገድ መሄዱ በዚህ በወታደራዊ ድሎች አንጻር ግን ደግሞ በጣም በከፍተኛ ደረጃ ከሚገባው በላይ ተስፋ ያደረግን መሰለኝ። ቸኮል ሁላችን የምንለው ምንድነው? እንዴት ነው እስካሁን አዲስ አበባ ያልገቡት? እንዴት ነው ባህር ዳርን ያልያዙት? አንተ ምን ይህን ጥያቄዎች ትጠይቃለህ? እና እንደ ሽንፈት ወሰድነው። ነገር ግን 2 ዓመት ባልሞላ ጊዜ የተደረገውን ስናይ በእውነት ከፍተኛ እርምጃ ሄደዋል እና በዚህ በአጭር ጊዜ ውስጥ እንዲህ አይነት በጣም የሰፋ ሀገር የሰፋ አካባቢ ተቆጣጥረው ወደ አዲስ አበባ ሄደው መንግስት ለውጥ የሚያመጡበት ጊዜ ትንሽ የተጣደፈ መስለኛል። ማለት እኛ የጠበቅነው እና እንደው ብንታገስ ጥሩ ይመስለኛል ለማለት ነው። እንግዲህ ሁለተኛ ደግሞ እዚህ ላይ የአብይን የመከላከል ኃይል ትንሽ ዝቅ ያግኑ መሰለኝ። እንግዲህ መርሳት የሌለብን ያው በፊት እንደምናየው በድርግም ጊዜ እንደ ምሳሌ ብንወስድ ሁላችንም እናውቃለን። የኤርትራ ጦርነት ስንት ጊዜ እንደፈጀ፣ የትግራይም ስንት ጊዜ እንደፈጀ እናውቃለን። ሁለተኛ ደግሞ እነሱ መካከልም የነበረውን ልዩነት እናውቃለን። እንዴት እንደተፈታም ያው በጦር ነው የተፈታው። በሁለቱም ጊዜ እንዲህ አይነት ልዩነቶች ሁሌ እንደሚመጡ እንዲህ አይነት እንቅስቃሴ ላይ መጠበቅ ይገባናል እና እሱ ደግሞ አሁን የያዘው አደገኛ ጉዞ ያው አማራና ኦሮሞን ለማጣላት በተነሳበት ጊዜ እና አሁንም እስካሁን ድረስም በብዛት የሚያገኘው ኃይል በአመዛኙ ከኦሮሚያ የሚመጡ ወጣት ምልምሎች በመሆናቸው በእውነቱ ይሄን ነገር ደግሞ ያለው ይሄ የኢትዮጵያ ውስጥ ያለው የብሔር ልዩነትና የብሔር ጥላቻ እዚህ ውስጥ ሚና እንደነበረውና ይሄም አብይን ሊያቆየው እንደቻለ አይ ቲንክ መቀበል አለብን። በሌላው ጊዜ እንዲህ አይነት ሁኔታ አልነበረም እና አደጋ ውስጥ ነን ለማለት ያህል ነው እና ቤዝ አለው የሚተማመነው ሁኔታ አለ። በሱ እየተጠቀመ መሰለኝ እስካሁንም ድረስም የደረሰው እንጂ በጣም በወታደሩ ብርታት አይመስለኝም በብዛት እና የፋኖን አመሰራረት ስናይ እንዴት ነው ከቀበሌ ተነስቶ ቀስ ቀስ ብሎ እያደገ እየሰፋ ሄደ ሲሆን እንግዲህ እዚህ ላይ የልዩነቶች መምጣት ለምን ይገርመናል ነው እኔ የምለው። ለምን ይገርመናል? ምክንያቱም እንደተባለው ከላይ አንድ መጀመሪያ
አመራር ተቋቁሞ ከዛ የተስፋፋ ሂደት አይደለም ያለው ፋኖ ውስጥ እና በሰፈር ከክልል ከምን ጀምሮ የተጠረቃቀመ ኃይል ነው ቀስ በቀስ እያለ እየሄደና ልዩነት ቢፈጥሩ ብዙ ሊደንቀን የሚገርመኝ አይደለም። እኔ በኩሌ የሚገርመኝ አይደለም እና ያፈጣጠሩ ሁኔታ ነው እና ለምሳሌ አሁን እናውቃለን ቲፒኤልኤፍን ማን እንዳቋቋመ እናውቃለን። የተወሰኑ 20 እንትኖች ሄደው እዛ ጫካ ገብተው እነሱ ናቸው በመቀስቀስ በማለት የተቋቋሙት። ሁሌ አንድ አመራር ነበሩ፣ አንድ አመራር ስር ነበር። ኤርትራም እንደዚሁ ነው፣ ሌሎችም እንደዚሁ ነው የምናውቃቸው። ይሄ ግን ለየት ያለ ነው እና ልዩነቱን ብናከብር ጥሩ ይመስለኛል። እና ጉድለቶች መኖር አለባቸው እና ግን እንዴት ይህን ነገር ወደፊት እንውሰደው እና እንዴት ችግሩን እንፍታው ስንል እዚህ ላይ ብዙ በጣም ጥሩ ሀሳቦች ያቀርባል። በሱ እኔ ምንም ክርክር የለኝም። በጣም ነው ብዙ ነው የሚያስፈልገው፣ መደረግ ያለበትን የሚያስፈልገውን ሁሉ በደንብ አስቀምጠዋል። ግን እኔ እንግዲህ እዚህ ላይ የምለው ትንሽ ፋኖን ከመውቀስ እነሱን ከመውቀስ ወይም ዲያስፖራን መውቀስ ይገባል። ነገር ግን ፋኖች ላይ ነገር ችግሩን ከመጣል እንደው ትንሽ የአመሰራረቱ ሁኔታ አይተን እና ደግሞ እኛም ትንሽ ችኮላችንን አቁመን እንደው እንትን ብንል ጥሩ ይመስለኛል። እና ሌላው ደግሞ እንግዲህ እኔ የምታየኝ እዚህ የፖለቲካ ፉክክር እንደሆነ እሱም ተናግራል። በስኔም እሱም ይቀበላለው። ጎንደር፣ ጎጃም፣ ሸዋ ምናምን ወሎ የሚለው ክፍል የዛሬ አይደለም የጥንት ነው እና ይህን ተከትሎ ደግሞ አሁን መውጣቱ ብዙ የሚገርም አይደለም። በኔ በኩል አይገርመኝም። እንደው አማራ አንድ ሆነ ቢባል ቲፒኤልኤፍ ነው ያደረገው። ግን በፊት የነበሩት ክፍፍሎች እንዳሉ ነው። ግን በድሮም እናውቃለን በታሪኩ ያው ሁሌ በጦርነት የሚፈታ ነገር ነበረ። ስለዚህ ብዙም አይገርም። ግን እዚህ ላይ ምንድን ነው የምለው አሁን ተጣድፋችሁ አንድ አመራር ስር ኑ የሚለውን ነገር እኔ በእውነቱ የምደግፈው ነገር አይደለም። እኔ እንደውም የፈጀው ጊዜ ይብች ግን የሆነ የኮሌክቲቭ ሊደርሽፕ ቅርጽ ዴሞክራቲክ የሆነ ኮሌክቲቭ ሊደርሽፕ ያውጡ። ይሄ ወደፊት ለሀገሩም ይጠቅማል። ይሄ ሁሉ ዝም ብሎ በኃይል አንዱ አሸንፎ ሁሉን ውጦ የሚመጣው ኃይል ለኢትዮጵያ የማይበጅ ለማንም አይበጅም። እሱ ጸረ ዲሞክራሲ ነው። ግን አሁን የግድ ተገደው አንዱ ማሸነፍ ስለማይችል የግድ ኮሌክቲቭ ሊደርሽፕ የጋራ ሊደርሽፕ ማውጣት አለባቸው ዲሞክራቲክ የሆነ እና እኔ የምፈልገው ይሄ እንዲመጣ ነው። እኔ ከአንድነቱም የበለጠ ይሄን አይነት አሰራር ፋኖ ውስጥ እንዲጀመር እና ለወደፊት ደግሞ ለኢትዮጵያ መድኃኒት እንዲሆን ለማለት ነው እና ብዙ እኔ ለዚህ ነው ትንሽ ትራጀዲ ስትል ትንሽ አከበርከው የምልህ። አዎ ድክመቶች ናቸው፣ ጉድለቶች ናቸው እና ብዙ ጊዜ ሁኔታው የፈጠረው ጉድለት ነው እና ያን ጉድለት እንግዲህ ለማስቀረት ወይም መፍትሄ ለማግኘት ሀሳቦች ያስፈልጋሉ፣ ዘዴዎች ያስፈልጋሉ፣ አንዳንድ መርሆች መቀበል አለብን። እዚህ ላይ እንግዲህ አንተም በደንብ አስቀምጠዋል። ምንም የሚጨምረው ነገር የለም። አንተ ስል ዶክተር ዮናስ ማለቴ ነው በዛዛት እና እዚህ ላይ እንግዲህ እንትኔን ያለው አስተያየትን አቆማል። እሺ፣ አመሰግናለሁ። ምናልባት ዶክተር ዮናስ ሌሎቹም ሀሳብ ከሰጡ በኋላ ብትሄድ ይበዛብሃል፣ አንዳንድ መስጠት ይሻላል ወይስ አካሄዳችንን? እኔ አምፋይን ይዘት ወይ ግን ሌሎቹም አድርገው አንድ ላይ መስጠት ይሻላል። አንድ ላይ ቢሰጥ ጥሩ ነው። እሺ፣ ወደ ዶክተር አክሎግ ልሂድ።
እሺ አዳምጫለሁ። መጀመሪያ የምንከራከርበት ነጥብ ዮናስ ስላቀረብክልን አፕሪሼት። ነገር ግን ብዙ የማልስማማባቸው ጉዳዮች ስላሉ እነሱን ላቅርብ። አንደኛ የፋኖን እንቅስቃሴ ድክመቶች፣ ግድፈቶች፣ ጥንካሬዎች ለማመዛዘን አገር ቤት ያሉ መሪዎችን ለምሳሌ ጀነራል ተፈራ ማሞ፣ ሌሎችም ምሁራን አሉ፣ በብዛት የገቡ ኮሎኔሎች አሉ። በጣም የሚያስደንቁ ምሁራን እንዳሉ አውቃለሁ፣ አነጋግራቸዋለሁ። እነሱን አነጋግራቸዋል የሚል ጥያቄ ለማቅረብ ፈልጋለሁ። ይህን ካልኩ በኋላ ጀነራል ተፈራ ማሞ ከተናገሩት አንዳንድ ነገሮችን ልጠቁም። አንደኛ ይሄ እንቅስቃሴ እጅግ በጣም በፈጣን ደረጃ ተአምራዊ የሆነ ለውጥ አሳይቷል። ምንም የሚካድ አይደለም። አንተም አልካድከው። ይሄ ፕላስ ነው። ከ2 ዓመት ባላነሰ ጊዜ ውስጥ እጅግ በጣም ፈጣን የሚሊተሪ እንቅስቃሴ ያሳየ በኢትዮጵያ ውስጥ ያለ ድርጅት ማን ነው ተብሎ ቢጠየቅ ፋኖ ነው። ስለዚህ በጣም ይህንን አክኖሎጅ ማድረጉ አስፈላጊ ነው። አንተም አድርገዋል። ግን እኔ በጣም ያስጨነቀኝና የከበደኝ ይህን የፖለቲካ ድክመት ከኢቮሉሽን ከእንቅስቃሴ ጋር አጣምረህ አለማየትህ እኔ ዲፊሸንሲ ነው የምለው። ዲፊሸንሲ የምልበት ምክንያት ምንድን ነው? የአማራ ፋኖ በ4 ክፍለ ሀገሮች የሚንቀሳቀስ ፋኖ ነው። በጣም ፍራግሜንትድ የሆነ የኢንፍራስትራክቸር እንትኑ በጣም ኋላ ቀር የሆነ ሸዋን ከወሎ፣ ወሎን ከጎንደር፣ ጎንደርን ከጎጃም ለማገናኘት እጅግ በጣም አድካሚ ፈተና ያለበት ሁኔታ መኖሩን በደንብ ጭብጥ አልሰጠውም። ያ ስለሆነ እነዚህ የፋኖ መሪዎች ከጎንደር ያለው ኢቭን በጎንደር ክፍለ ሀገር ያሉትን ብንመለከታቸው በዚህ ሳምንት ነው በአንድ ላይ ሆነን እንስራ፣ የመለያየታችን አያዋጣንም ብለው ደህና መቀራረብ የጀመሩት አሁን ቅርብ ጊዜ ነው። ያለውን ፕራክቲካል ሊሚቴሽን ያሳያል። ሌላው እኔ ያልገባኝ ዩኒቲ ኦፍ ፐርፐስ የዓላማ አንድነት አንዳንድ ጊዜ ትናገረዋለህ። ዩኒቲ ኦፍ ፐርፐስ አለ፣ የዓላማ አንድነት አለ። ለምንድን ነው ይህን የምለው? የሸዋ አማራ ፋኖ የሚዋጋው በአማራው ላይ እልቂት ስለሚካሄድበት ነው። ዩኒፋይንግ ፋክተር አለ ማለት ነው። አማራው ለጥቃት ስለተጋለጠ ነው። የወሎ ፋኖ የሚዋጋው በአማራው ላይ ወሎዬ ስለሆነ አይደለም፣ በአማራው ላይ ሲንግል ዳውት ሆኖ በአማራው ላይ ጭፍጨፋ ስለሚካሄድ ነው። ጎንደርም እንደዚሁ ነው፣ ጎጃም እንደዚሁ ነው። እነዚህን የሚያስማማ ነገር አለ፣ ዩኒቲ ኦፍ ፐርፐስ አለ ማለት ነው። በኦርጋናይዜሽን በኩል በድርጅት በኩል ቅድም እንደተናገርኩት የ2 ዓመት ትግል ነው የምናየው። ኢቮልቭ የሚያደርግ ሁኔታ አለ። ይህን ለማስረገጥ እፈልጋለሁ። ይሄ ኢቮልቭ የሚያደርገው ምንድን ነው? አሁን ወንድማችን አቶ ገለታው አለ። ከዚህ በፊት አንድ ግሩፕ ተሰብስበን ሎክ የፋኖ እንቅስቃሴ በጣም አስደናቂ ነው፣ ነገር ግን ድርጅታዊ መዋቅራችሁ የላላ ነው፣ መጠናከር አለበት ብለን አቅርበን ነበር። በዚያ ላይ አንተም እንድትጋበዝ ተጋብዘን ነበር። ለቀ ነው የወጣኸው። አይ ዶንት ኖ ዋይ። ልዩነቶች መኖራቸው እኮ ዲሞክራሲያዊ ስርዓትን ለመገንባት እኮ ልዩነቶችን ማስተናገድ ይኖርብናል። ጥንካሬው ምንድነው ነው እንጂ ጉድለቱ ላይ አይደለም። እኔ ጉድለቱ ላይ ፎከስ ማድረግ
በጣም 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 ለፋኖ አይመጥንም። ምክንያቱም የሚዋጉትን ወጣቶች የኔ ዘመዶች ሙተዋል። ደብረታቦር ዙሪያ ወጣቶች ናቸው። 18 ዓመት 16 ዓመት ሴቶች እየተዋጉ ነው። እነዚህን ወጣቶች ብንጠይቃቸው ለምንድን ነው የምትዋጉ? why on earth do you fight ስንላቸው በኢትዮጵያ ውስጥ ህልውናችን ፈተና ውስጥ ገብቷል። ሙሉ በሙሉ የሚያመክን መንግስት ተመስርቷል ነው ያለው። ስለዚህ እንዲያው ትኩረታችን ለምንድን ነው ከአለው መንግስት ላይ ለምን አልሆነም የሚለውን ጥያቄ ለማቅረብ ፈልጋለሁ። ትኩረታችን እዚያ ላይ ለምን አይሆንም? ፋኖ ኢቮልቭ እያደረገ በየቦታው እየተዋጋ ነው። ድል እየተጎናጸፈ ነው። የፖለቲካ ድክመት እንዳለው ይታወቃል። የድርጅት ድክመት እንዳለው ይታወቃል። በዚያ በኩል ይሄ የሚለውን እቀበላለሁ። እዚህ በፊትም ያቀረቡ ሰዎች አሉ። በነገራችን ላይ ያኖ ዘፈርስቷል። ሌሎች ያቀረቡ አሉ። ምሁራን አሉ። ነጌታ አስራደ ምንድን ነው የሚሰሩ? የፖለቲካ ፍኖተ ካርታ የለም የተባለውን በከፊል እጋራለሁ። ግን ለመደምደም የምፈልገው የአምባሳደር ብርሃነ መስቀል ግሩፕ ሲመሰረት ከአገር ቤት የተጻፉ ብዙ ሰነዶችን እኔ ራሴ ልኬለታለሁ ለፕሮፌሰር ደምስ አለማየሁ ኮሎምቢያ። ያንን ኮንሶሊዴት አድርገው አንድ ወጥ የሆነ ሰነድ ተዘጋጅቶ ተሰራጅቷል። how come you didn't acknowledge that? how come እነዚህ ግለሰቦች የተሰበሰቡት ግለሰቦች 2 ቀን ጉባኤ አድርገው ውይይት አድርገው ያንን ኮንሶሊዴት አድርገው ለፋኖ መሪዎች ልከውታል። ጠይቄ ነበር ደርሷቸዋል ወይ ብዬ፣ ደርሶናል ብለዋል። ለምንድን ነው ሪያክት የማታደርጉት? አልቲሜትሊ ይሄ የፋኖ ሰነድ የራሳችሁ መሆን አለበት፣ የዲያስፖራ ሊሆን አይችልም ብዬ ነው የነገርኳቸው። እና ያንንም አክኖሎጂ አላደረግከውም ወንድሜ ዮናስ። ግን በመጨረሻ እኔ በጣም ያሳሰበኝና ያሳዘነኝ ምንድነው የፋኖ እንቅስቃሴ በጣም እመርታዊ ስለሆነ ጋሞዎች እነ መምህር ደምሰው እነ ኢንጂነር ኦባን እነ ዶክተር ኦፒዮ ሶማሌዎች፣ ትግሬዎች፣ ኦሮሞዎች እየተረባረቡ የፋኖ ትግል የኛ ትግል ነው ብለው እየተናገሩ ነው። ፖዚቲቭሊ ለምንድን ነው ያንን ለማቅረብ አልፈለክም የሚለው ጥያቄ አጠያያቂ ስለሆነ ለማቅረብ ፈልጋለሁ። እኔ እንደሚመስለኝ የፋኖ ትግል በመጀመሪያ ደረጃ መሰረተ ዓላማው ዶክተሪኑ የአማራን ህዝብ ከእልቂት ማዳን የመጀመሪያው ያን እያደረገ ነው። ሁለተኛው መሰረታዊ ሂደት የፋኖ መሪዎችን ኢንክሉዲንግ ጀነራል ተፈራ ማሞ፣ ፕሮፌሰር አስራደ፣ ሌሎችንም ስናነጋገር የሚነግሩት ሉክ የመጨረሻ ግባችን ኢትዮጵያ ከዚህ ከዘግናኝ ስርዓት ነፃ እንድትሆን ነው ይላሉ። ኦኬ፣ ያ ከሆነ ከማን ጋር ሆናችሁ ነው የምታደርጉት ብለን እንጠይቃለን። በዚያ ዙሪያ ደግሞ የሚሰራ ስራ አለ፣ እንቅስቃሴ አለ። እሱን አክኖሎጅ ለማድረግ ለምን አልፈለክም ዮናስ? ይህን የምልበት ምክንያት ምንድን ነው? አማራው ብቻውን ተነጥሎ እየተዋጋ የነበረበት ፌዝ እያለፈ ነው። ኢንክሪዚንግሊ ሌሎች የተጎዱ ዘውጎች ኢንክሉዲንግ ኦሮሞዎች፣ ሶማሌዎች፣ ትግሬዎች፣ ወላይታዎች፣ አኝዋኮች የፋኖ ትግል የኛም ትግል ነው ብለው እየተቀላቀሉ ነው። እኔ ፖዚቲቭሊ መቅረብ አለበት የምለው ምንድነው? ቅድም ፕሮፌሰር መሳይ ዳርዳር ነካ አድርገዋል። ነገር ግን ዮር ኖት ዳይሬክት። እነዚህ
ነን አማራ የሆኑ እንቅስቃሴዎች አልቲሜትሊ የኢትዮጵያን እድል ዲፋይን ያደርጋሉ። ስለዚህ ፋኖ መነሻው የአማራ ህልውና ይሁን እንጂ አልቲሜትሊ በኢትዮጵያዊነቱ የማይደራደር ሁሉም የኢትዮጵያ ብሔር ብሔረሰቦችና ህዝቦች መሳተፍ አለባቸው ብሎ የሚንቀሳቀስ ድርጅት ስለሆነ ያንንም አክኖሎጂ እንዲደረግ እፈልጋለሁ። አመሰግናለሁ። እሺ ገለታ ወደ አንተ ልሂድ። አመሰግናለሁ በጣም በመጀመሪያ በጣም እጅግ የማከብራቸው ሰዎች ጋራ ስለጋበሽኝ ዶክተር ዮናስ፣ ፕሮፌሰር መሳይ፣ ዶክተር አክሎግ ሁላችሁም ከእናንተ ብዙ ነገር ቀስም ያለሁና በማመስገን ልጀምር። ህይወት አንቺም ስለጋበሽን ደስ ብሎኛል። ዶክተር ዮናስ ይህንን ጽሁፍ በማቅረባቸው እጅግ በጣም እኔም ማመስገን ወዳለው። አንድ ነገር ብቻ የታዘብኩት ምንድነው ብዙ ጊዜ እንደዚህ ፋኖን በሚመለከት የኢትዮጵያን ጉዳይ በሚመለከት ምሁራኖች ሲጽፉ በእንግሊዘኛ ነው የሚጽፉት እና ምክንያቱ አይገባኝም። አማርኛ በደንብ አቀላጥፎ የሚናገሩ ወገኖች ናቸው እና እንዴት አድርጎ ነው ፋኖ ጋር የሚደርሰው? ኢትዮጵያ ከባድ ባለስልጣናት ሳይቀሩ እንግሊዘኛ በደንብ አይችሉም። የብዙዎቻችን የብዙ ኢትዮጵያ ችግር ነው እና እንደዚህ በተለይ በኢትዮጵያ ጉዳይ ላይ ታርጌት ግሩፓችን ደግሞ እንደዚህ ሲሆን በአማርኛ መጽሐፍ ጥሩ ይመስለኛል። ይሄ የመጀመሪያው እንትኔ ነው። ከዛ ባሻገር እንግዲህ የዶክተር ዮናስ አጠቃላይ ጽሁፉ ቲሙን ቅድም እንዳቀረቡት የፋኖ ሚሊቴሪ ጥንካሬና የፖለቲካ ውድቀት የሚል ነው። ፕሮፌሰር መሳይ ትንሽ ቃሉን ረገብ አድርገው የሚል ነው። እኔ ቶታሊ ተቃራኒ ነው የኔ አስተያየት እዚህ ላይ። የፋኖ ሚሊቴሪ ጥንካሬና የፖለቲካ ውድቀት የሚለው ራሱ ኮንሴፕቱ የሚጋጭ ነው ይመስለኝ። የሚሊቴሪ ሰክሰስ ከየት ነው መጀመሪያ የሚመጣው ማለት ያለብን ይመስለኛል። ሚሊቴሪ ሰክሰስ ፋኖ ይህን የሚሊቴሪ ሰክሰስ ያመጣው ድሮን ታጥቆ ነው? መድፍ ነው? መትረጌስ ነው? ከባባድ መሳሪያዎች ናቸው? ምንድን ነው የዚህ የፋኖ ስትሬንግዝ የፋኖ ጥንካሬ ምንድን ነው የሚለው መታየት ያለበት ይመስለኛል። እና ለእኔ የፖለቲካ አሸናፊነት የፋኖ ትግል በፖለቲካ አሸንፎ መነሳቱ ነው የሚሊቴሪ ሰክሰሱን ያመጣው ነው። ስለዚህ አጠቃላይ የተቃረነ ይመስለኛል ከዶክተር ዮናስ ጋር እና ይሄንን ነው እኔ አንድ የታዘብኩት ነገር። ብዙ ጊዜም አንዳንድ ሰዎች ሲያነሱት ይገርመኛል። የፖለቲካው ነገር ከስሯል፣ ሚሊቴሪው ሄዷል ይላሉ። የአብይ አህመድ አሁን ያለው የመንግስት ሚሊቴሪ ውድቀት እኮ የፖለቲካ ክስረት እኮ ነው። የስርዓት ክሽፈት ስለመጣ የሚሊቴሪ ውድቀት ይከተላል ኢሚዲየትሊ። የአማራን የብዙዎችን አማሮች ልብ የማረከው ፋኖ የፖለቲካ አሸናፊነት ስላለው ነው። መነሻው ማለቴ ነው፣ ኮዙ ማለቴ ነው። ፖለቲክስ ያቆር የአማራ ጥያቄ እኔ ሰብሰብ ሳረጋቸው እስካሁን ድረስ ፋኖም ራሱ እነዚህ ናቸው ብሎ አላለም፣ ግን 5 ይመስሉኛል። 5 ጥያቄዎች ናቸው በተለያየ መንገድ ሲንጠባጠቡ የምናያቸው የምንሰበስባቸው ማለት ነው። አልፈጠርኳቸውም። አንደኛው በምድሪቱ ውስጥ አማራ በሰላም አልኖረም ነው። ዶክተር አክሎግ ወጥተን መግባት አልቻልንም። አሁን የፋኖን ትግል ብዙ ጊዜ የምናያይዘው ከዚህ እንዲሆነች ትሪገሪንግ ፖይንት አለች። ይሄ ፋኖ ትጥቅ ፍታ አልፈታም ከሚለው ጋር አይደለም። ትጥቅ የዳዳው ፋኖ ከአብይ በፊት ነበር። አብይ አህመድ ወደ ስልጣን ከመምጣቱ በፊት ፋኖ በተነሳበት ጊዜ፣ ወጣቶች ባነሱት ጊዜ ሁኔታው እየገፋ ቢሄድ፣ በኢህአዴግ አካባቢ ለውጦች ባይመጡ፣ ይሄ የለውጥ ኃይል ቲም አብይ የተፈጠርኩ ብሎ ባይል ወደ ትጥቅ ይሄድ ነበር። ወጣ ሰልችቶት ነበር አማራ ህዝብ። በጣም ከፍተኛ ችግር ነው። ኖርዙን ስለማውቀው ነው የምነግራቸው። ኖርዝ ሸዋ ሊታጠቅ ምንም አልቀረውም ነበር። በቃ ከባድ በደል ውስጥ የገባ ህዝብ ጠመንጃ ሊያነሳ እየዳዳው በመሃል ለውጡ ጥሩ ሆነ ተባለ። እንግዲህ ዲፓርቸሩ በኋላ እሱ አሁን እዛ ውስጥ ገብተን ባንነታረክም፣ ግን ጥሩ ብዙ ጥናት የጎደለው ቢሆንም ግን ኢህአዴግ ተለውጫለሁኝ ራሴን አሸባሪ ነኝ የሚል ነገር ይዞ ሲመጣ ያን ጊዜ እንግዲህ ረገብ አለ። ቄሮ ፋኖ ጋር ተባበረ እና የጠመንጃው ሀሳብ የዳዳው ቀርቶ ቆየ። በኋላ እንግዲህ የቆየ ሲመጣ ነው ነገሮች የማይለወጡ ሲሆን፣ የአማራ ብሶት ከበፊቱ የባሰ ሲሆን ወደ ትጥቅ የወሰደው እና አንዱ ጥያቄ በምድሪቱ በሰላም መኖር አልቻልንም የሚለው ነው። ሁለተኛው ብአዴን በቃን ነው።
በቃ እዛ አካባቢ ያለ ይሄ አስተዳደር እንዴት በመልካም አስተዳደር የህዝብ እንደተቀጣ ልነግራችሁ አልችልም። ታውቁታላችሁ፣ እናንተ በጥናት ታውቁታላችሁ አካባቢው አድማጭ ተመልካቾች ያውቁታልና በከፍተኛ ሁኔታ በመልካም አስተዳደር የተቀጣ ህዝብ ነው። ያ ሰልችቶታል። ሶስተኛው አዲስ አበባን ደግሞ በተመለከተ የሁላችን እኮ ናት አዲስ አበባ። በተለይ አማሮች እየተለዩ ከወሎ ነው የመጣኸው ከጎንደር ነው የመጣኸው ተሰምቶ የማይታወቅ ነው። ይሄ ደግሞ እየተባለ የሚጉላሉበት፣ ነጋዴዎች የሚመለሱበት፣ በሽተኞች መንገድ ላይ የሚሰቃዩበት ሁኔታ ሲፈጠር ይሄ ከፍተኛ አንድ የፖለቲካ ጥያቄ ሆኗል። ትጥቅ አንፈታም ነው አንዷ የምትነሳው አዘውትራ የምትነሳው እና ሽግግሩም የአብይ አህመድ ብዙ ጊዜ በመፈክራቸው ያነሱታል ከሽፏል ነው። ታግለን ያን ጊዜ ቀሮ ፋኖ ብለን ያመጣነው እንትን ከሽፏል ነው። እነዚህ ጥያቄዎች ናቸው የተንጠባጠቡ በተለያየ ቦታ የሚሰሙት። እነዚህ አሸናፊዎች ናቸው፣ የፖለቲካ ጥያቄዎች ናቸው። ስለዚህ ፋኖ በፖለቲካ ወድቋል የሚለው እንትን ድምዳሜ በጣም እየተሳሳተ ነው። የፋኖ ስትሬንግዝ የፖለቲካ ነው። እንግዲህ ይሄ ምንድን ነው? ፋኖ ላይ አሁን አስተያየት ሊሰጥ የሚችለው ነው ይመስለኝ ኦርጋናይዜሽናል ስትራክቸሩን በተመለከተ አሁን የመዋቅር ጉዳዩን በተለይ የዚህ የፋኖ አሁን ዶክተር ዮናስ በዩኒቲ ፐርፐዝ ላይ የተመሰረተ ይሁን አንዳንዶቹ ኮንፌዴሬት ነገር ሆኖ ይሁን የሚለው ነገር እሱ ትክክለኛ ሂስ ይመስለኛል። ግን መታየትም ያለበት እንደ ውድቀት ሳይሆን ገና 1 ዓመት 20 ወር ነው ዶክተር ዮናስ እዚህ ጽሁፍ ላይ እንደጠቀሱትና በፍጥነት ይህንን ተቋም ወደ መመስረት መራመድ አለበት መሄድ አለበት የሚል ግፊት ከምሁራን በተለይ ከጸሐፊዎች ከአስተማሪዎች የሚጠበቅ ይመስለኛል። ይሄ የፋኖ አንድነት በዩኒቲ ኦፍ ፐርፐዝ በዓላማ አንድነት ላይ የተመሰረተ እንበለው ኮንፌዴሬት እንበለው በጣም ደግሞ የተማከለ ይሁን ብቻ ዋናው ብዙ ነገሮችን አብሮ ይፈታል፣ ችግሮቻችን ይፈታል። ለምሳሌ የማኒፌስቶ ጉዳይ ከዛ በኋላ ይመጣል። አሁን ማኒፌስቶ ምንድን ነው? እንግዲህ አንድ መዋቅር ሲፈጠር አንድ ኦርጋናይዜሽናል ስትራክቸር ሲፈጠር አንድ ክንፍ አለ። የሚሊተሪ ክንፍ የሚባል አለ፣ የፖለቲካ ክንፍ ደግሞ የሚባል ይኖራል። ያ ክንፍ ምን ያደርጋል? ማኒፌስቶ ያዘጋጃል ማለት ነው። ሮድማፖችን ያዘጋጃል። አሁን እዚህ አንድ ዲያስፖራው አካባቢ ትልቅ ችግር አለ ተብሎ ዶክተር ዮናስ በጽሁፍ ላይ የጠቀሱት አንዳንድ ግለሰቦች በገንዘባቸው ፋኖዎችን እየጠመዘዙ ትግሉን እያበላሹት ነው የሚለው መስመር ይይዛል። ምክንያቱም ፋኖ አንድ መዋቅር ካለው አገር ቤት ካዘጋጀ ተወካዩን ያስቀምጣል። የፋይናንስ ፍሎው በአንድ በኩል ይሆናል ማለት ነው። ስለዚህ ያ ችግርም ይፈታል ማለት ነው። ሌላው አሊያንስ የመፍጠሩ ጉዳይ የዚህ ከሌሎች በጣም ኢምፖርታንቱ ነገር እዚህ ዶክተር ዮናስም የጠቀሱት ብዙ ኢትዮጵያውያን የሚገፉት የኢትዮጵያ ችግር በዚህ ሰዓት ተንጠባጥቦ የሚፈታ አይደለም። ሆሊስቲክ የሆነ አፕሮች ያስፈልገናል። አማራ ለብቻው ኩል ብሎ እንደ ደሴት ወይ እንደ ሶማሌላንድ ወይም ደግሞ እንደሆነች እንትን ራሱን ማየት አይችልም። የለም እንደዛ አይነት ነገር የለም። ትግራይ እንደዛ አይነት ነገር የለም። ኦሮሚያ እንደዚህ አይነት ነገር የለም። ስለዚህ አጠቃላይ የሀገሪቱን ነባራዊ ሁኔታ ያገናዘበ በሚኒመም አጀንዳ ላይ ያተኮረ ስምምነት ወይም አሊያንስ መፍጠር ያስፈልጋል ነው። ለዚህ ፋኖ እንግዲህ የፋኖ ኦርጋናይዜሽናል ስትራክቸር መስተካከል መፈጠር ለዚህ ምቹ እንዲሆን ያደርገዋል። ሌላው በጣም ኢምፖርታንቱ ነገር ይችን እንደው ላንሳ። ለመሆኑ አሁን ቅድም ዶክተር አክሎግ ትንሽ ጠቀስ ያደረገው ነገር አለ እና የፋኖን አሁን እንቅስቃሴ ስታዩ ብዙ ጊዜ የዩኒቲ ኦፍ ፐርፐዝ ብዙ የለው ምን ሲባል የሚገርመኝ ፋኖ እኮ ስሙ ፋኖ ነው። ጎንደር በሉት ጎጃም በሉት ሰሜን በሉት ወሎ በሉት ከፋኖ ንቅንቅ አላል እና ፋኖ ብሎ ነው ቀጥሎ በጎጃም በኩል የተደራጀሁ ነኝ በወሎ በኩል የተደራጀሁ ነኝ። ችግር የለም ማለት አይደለም። በመካከል መናቆር የለም ማለት አይደለም። እንዴት አይኖርም? ይኖራል። ግን ይሄ ስትራክቸር ይሄ የሚያሳየው የሆነ ጠርናፊ ነገር አለ ማለት ነው። አላማ ቅድም ያልኳችሁ እነዚህ 5 ነጥቦች እኮ ኮዝ ናቸው፣ አማራ ኮዝ ናቸው። በዚህ ላይ አንዳንድ መሪዎችም ሲናገሩ አሁን አስረስ ባለፈው ወጥቶ ሲናገር ሚዲያም ላይ ሰምቼዋለሁ። ተመሳሳይ ነው አላዋቸው። እንግዲህ ይሄ ሂድን ኮቨናንት አለ ማለት ነው። ይሄ ተጽፎ ፔፐር ላይ ያልተፈራረሙበት አንድ ነገር አለ። ስለዚህ አሁን ትግሉ በአጠቃላይ ማንኛውም እንደው ምክር እኔ እንደው ሳስብ ምክሮች ሊገፉ የሚገቡት ኦርጋናይዜሽናል ስትራክቸሩን በፍጥነት የማጠናከሩ ጉዳይ ላይ ፋኖ እንዲገፋበት እና አሊያንሱ ዶክተር ዮናስም እንደጠቀሱት እዚህ ላይ እንዲገፋበት እና ሆሊስቲክ የሆነ አፕሮች እንድናደርግ በጣም የሚያስፈልግ ይመስለኛል። ሌላው እንደው በመጨረሻ ምናልባት እንደው ዶክተር ዮናስም እናንተ ሁላችሁም የብዙ ሀገር ልምዶችም ስላላችሁ ኢትዮጵያን አንዳንድ ጊዜ በትንታኔዎቻችን ሌላውንም ዓለም ማየት እንዴት ጥሩ ነው። የሌላው ዓለም የዚህ ነፃነት ግንባሮች እንዴት እንደተካሄዱ እንዲህ አይነት ችግሮች ሲገጥሟቸው እንደ ችግሮች እንደፈቱ ያሉ አንዳንድ ልምዶች ማንሳት አስተማሪ ሊሆን ይችላል።
ብያስባለሁኝ። ረጅም ጊዜ ደግሞ እንዳልወስድ ሰጋለሁና እጅግ በጣም አመሰግናለሁ። እሺ አመሰግናለሁ። እንግዲህ ለዶክተር ዮናስም እናንተ ላነሳችኋቸውም ጥያቄዎች አሉኝ፣ ግን ለእናንተ ይበልጥ እድሉን ለመስጠት ዶክተር ዮናስ አሁን የተገለጹት አሉ በሌሎች ጽሁፍ ሲታይ ምናልባት ሚስ አንደርስታንድ የተደረግከው ካለ እሱንም ክሊር የማድረግ ጉዳይ እንዲሁም ደግሞ ለጥያቄዎቹ ምላሽ ትሰጠናለህ። እኔ አንድ ነገር ላክልበት እና ወደ አንተ እሄዳለሁ። አንድ የተነሳ በየጊዜው ተከታትዬ 316 በተመለከተ እርግጠኛ ሆኜ መናገር የምችልበትን አይነት እይታ አላደረግኩኝም፣ ግን ያየሁትን ያህል ይሄ ዘመነን በየቀኑ መቀጥቀጥ የሚለው አልመሰለኝም። እሱን ጠቅሼ ለማለፍ ነው። ሌላው በጥያቄ መልክ የማቀርብልህ ተስፋ ማድረግን በተመለከተ የፋኖን እንቅስቃሴ በጽሁፍም የጠቀስከው አለ፣ አሁንም የጠቀስከው አለ፣ ለብዙዎች ተስፋ እንደነበርና ሌሎቹም የጠቀሱት ማለት ነው። እዛ ላይ እኔ ገና ይሄኛው ቅድም ገለታው ሲለው እንደነበረው ያው የምንነጋገርበት ይሄኛውን የትጥቅ እንቅስቃሴ ነው። ትጥቅ ፍቱ ከሚለው ጊዜ ጀምሮ ያለውን እንጂ ፋኖ የሚለው ስም ለአማራ ብቻ ተደርጎ ሳይጠብም በፊት የነበረውን ነገር ወደኋላ ከሄድን ይታወቃል። እና ይችኛዋ ግን ያው አሁን ካለው ውጊያ እንዳለውም ወደ 2 ዓመት ሊጠጋ ጊዜ ካለው ጋር ተያይዞ የምንነጋገርበት መሆኑን ምናልባት ለአድማጮችም ግልጽ ማድረግ ያስፈልጋል። እሱን በዚህ መጠን ተስፋ ስለማድረግ ኢንድ ጌሙ እንደማይታወቅ አንተም የጠቀስከው ነገር ነበር እና የማኒፌስቶ ጉዳይ አለመኖር ሌላውም ማለት ነው። እንዴት ነው ተስፋ ሊደረግ የተቻለው በብዙዎቻችሁ የሚለው ያው አንተን ስለሆነ አሁን የምጠይቀው አንተ ልጠይቅና እሱ ነገር ከመጀመሪያውም እኔ ይገባኛል ያሉት ችግሮች 1-2 ብለው አላማቸውን አስቀምጠው ምናልባት በግለሰብ ደረጃ ሲናገሩ የምሰማቸው ግልጽ የሆነ ነገር የሚናገሩ የፋኖ አባሎች አሉ። ሰልፍለስ በሆነ ሁኔታ ራሳቸውን ደግሞ ለአማራ ሕዝብ በዚህ መንገድ ሄደን የሚበጅ ነገር እናደርጋለን ብለው የተሰጡ ሰዎች እንዳሉ ይገባኛል። ነገር ግን አጠቃላይ ስለ ሙቭመንቱ ሲሆን የምናወራው ተስፋ አድርጎ ለማሰብስ የሚሆን አይነት ነገር ምንድን ነው የነበረው የሚለውን መጠየቅ እፈልጋለሁ ዶክተር ዮናስ። እሺ በጣም አመሰግናለሁ። አይ ቲንክ አንቺ ያነሳሽው መሰረታዊ ጥያቄ ነው። ተስፋ አለው ማለት እንችላለን ወይ? ሚስ ሪፕሬዘንት አድርጌሽ ከሆነ ጥያቄውን አርኒ። ጽሁፌም ላይ ያልኩት ምንድን ነው እነዚህ ሁሉ ድክመቶች አሉ። ሆኖም ግን ትራጀክተሪውን ለመቀየር ስቲል ጊዜው አለ። ያ ካልተደረገ ግን ወይ ወደ ሲቪል ዎር ወይ ወደ ዋርሎርዲዝም የምንገባበት መንገድ አሁንም አለ የሚል ነው። በዛ ላይ ደግሞ በጣም ብዙ ጽፌያለሁ። እኔ ተስፋ አለው ብዬ ለመናገር እነዚህ ያሉ መሰረታዊ የሆኑ ችግሮች እስካልተፈቱ ድረስ ከተስፋው ይልቅ ችግሩ ነው የሚታየኝ። ለዛም ነው ያንን ታይትሉን የፖለቲካል ትራጀዲ ያልኩት እሱ ነው። ትራጀዲ የሚያልኩበት ምክንያት ምንድነው? በጣም ተስፋ የተጣለበት ኃይል ነበረ። በጣም ትልቅ ተስፋ ሰንቆ የመጣ ኃይል ነበረ። በሚሊተሪም ደግሞ ያንን ብዙ ድል አሳይቷል፣ ብዙ ለውጥ አምጥቷል። የመንግስትንም ባህሪ የቀየረባቸው አሉ ብሎ ስለ ፋኖ መጽሐፍ ከጀመርኩበት ጊዜ ጀምሮ በተለይም ጁላይ 2023 ላይ ነው መጀመሪያ ጊዜ ማኒፌስቶ ያስፈልገዋል ብዬ ማኒፌስቶ ፕሮፖዛል ምናምን ያቀረብኩበት ጊዜ ጀምሮ ያለ ነገር ነው እና እኔ አሁን በተለይ አክሎግ እና ዶክተር አክሎግ እና ገለታው ያላቸው አይነት ፖዚቲቭ አውትሉክ የለኝም። ያ ከጻጻፎችም ግልጽ ነው። ሆኖም ግን ያሉት ስህተቶች ሊፈቱ የሚችሉ ናቸው። ያሉት ስህተቶች መፈታት ከቻሉ ደግሞ ያለውን ሞሜንተም እንደገና ሪጌይን የማድረግ ብቻ ሳይሆን ትራንስፎርሜቲቭ የሆነች ለውጥ ሊያመጣ የሚችል ኃይል ነው ብዬ ስለማምን ነው ጊዜን የማጠፋው። አለበለዛ ሙሉ ለሙሉ ተስፋ የጣልኩበት ነገር ቢሆን ኖሮ ጊዜን አላጠፋውም ነበር። ያንን ካልኩኝ በኋላ ወደ ሶስቱ እንግዶችሽ ካቀረቡት ውስጥ አይ ቲንክ
በመሳይና በገለታው የተቀረቡት ሪዝነብል ናቸው ብዬ ነው የምቀበለው። አክሎግ ያቀረበው ግን አይ ዶንት ቲንክ ወይ ጽሁፌን ሙሉ ለሙሉ አላነበበውም ረጋ ብሎ፣ ምክንያቱም ጽሁፌን እንዳለ ሚስ ሪፕሬዘንት አድርጎታል እና ያንን ማስተካከል ፈልጋለሁ። እንግዲህ እንደ ቅደም ተከተል እንዳወጣው ልመልሰው እና የመጀመሪያው ጥያቄ ያቀረበው ምንድን ነበረ? እዛ ፋኖ ካሉ ሰዎች ጋር ግንኙነት አለ ሆይ? ሜዳው ላይ ያለውን ሪያሊቲ አንደርስታንድ ታደርጋለሁ የሚል አይነት መሰለኝ የመጀመሪያ ላይ ያነሳው ጥያቄ። ከተለያዩ የፋኖ ከሁሉም ጋር ማለት አልችልም ጋራ ጻጻፋለሁኝ። አንዳንዶቹም ራሳቸው አፕሮች ያደረጉኝ አሉ። በምለው ሙሉ ለሙሉ የማይስማሙ አሉ፣ በምለው በከፊል የሚስማሙ አሉ። ስለዚህ እንደው ዝም ብዬ ከዋሽንግተን ሆኜ የምጽፍ ሳይሆን የሚጻፉትን አነባለሁ። በአማርኛም በእንግሊዝኛም የምጽፈው ወይም በእንግሊዝኛ ቢሆን ምክሉ በቂ የሆነ አመለካከትና ኢንፎርሜሽን አለኝ ብዬ እንትን ላለሁ። የኛ ችግር ምንድነው? ብዙ ጊዜ አሁን አክሎግም ጀነራል ተፈራ ማሞ ለምሳሌ እንደዚህ ብለዋል ብሎ እንደ እንትን ያቀረበው ነገር አለ። አንድ ሌላ ሰው ደግሞ እንደ እንትናኮ ቀርቦ እንደዚህ ብለዋል። ሌላኛው መጥቶ ደግሞ እንትናኮ የወሎ ፋኖ እኮ እንደዚህ ብለዋል። እነዚህ የኢንዲቪጁዋል ስቴትመንቶች ናቸው። የፋኖ ስቴትመንት ሊባል የሚችለው እኔ ፋኖ ማኒፌስቶ የለውም ስል የነበረው ምንድነው? እያንዳንዱ ግሩፕ የጎንደሩም የጎጃሙም ኢቭን የጎጃም ውስጥ ሁለት ወይም ወሎ ውስጥ ሁለት ተሸዋ ውስጥ ሁለት ያለ የየራሳቸው የፖለቲካ ትንታኔ ሊኖራቸው ይችላል። ፋኖ ማኒፌስቶ ወይንም ደግሞ አንድ ወጥ የሆነ የፖለቲካ ስትራቴጂ የፖለቲካ አጀንዳ የለውም በምልበት ጊዜ ፋኖ የሚለውን ኮንሴፕቱን ነው። ያ ምንድነው? ኦቨር አርቺንግ ነው። የወሎንም የሸዋንም የጎንደርንም የጎጃምንም የሚያጠቃልል ነው። እነዚህ ኃይሎች በአንድ የሚናገሩበት አንድ አይነት የፖለቲካ እንትን የላቸውም የሚለው ነው። እሱን መካድ የሚቻል አይመስለኝም። ዩኒቲ ኦፍ ፐርፐዝ የሚለው ላይ አይ ቲንክ ኮንፊውዥን አለ። ጽሁፌ ላይ ክሊርሊ ነው ያስቀመጥኩት። አንደኛው ዩኒቲ ኦፍ ፐርፐዝ ኦን ደ ዲፌንሲቭ ሳይድ ያለው ነው። የአማራን የማጥፋት አማራን ማፈናቀል፣ አማራን በማስ የመግደል እነዚህ ነገሮች በዙብኝ። ዋና የሀገሬ እንኳን ዋና ከተማ ውስጥ እንዳልገባ ተከለከልኩኝ። ከዛም አልፎ ኢንፋክት አማራው ከ30 ዓመት ወደዚህ ጀምሮ ፖለቲካሊ፣ ኢኮኖሚካሊ፣ ሶሻሊ ዲስፍራንቻይዝድ የሆነ ታርጌትድ የሆነ ኃይል ነው። ያ ነው ስፖንቴኒየስ የሆነውን የፋኖን ኃይል ያወጣው። በዛ ላይ ምንም ችግር የለም። there is unity of purpose። ያ ግን ፌስ ዋን ኦፍ የፋኖ እንትን ነው። እሱን አልፏል ፋኖ። አሁን ፋኖ ያለው ምን ላይ ነው? የፖለቲካል ኮንቴንሽን ላይ ነው ያለው። ያ የፖለቲካል ኮንቴንሽን ማለት የአገሪቷ አመራር ምን መምሰል አለበት? ዴሞክራሲ ያስፈልጋታል ሀገራችንን። አንድ ጠቅላይ ሚኒስትር እንደፈለገው የሚያዛት ሀገር መሆን የለባትም። እኛም እንደ አማራነታችን እንደ ኢትዮጵያዊነታችን የራሳችን አስተዋጽኦ ለሀገራችን ማድረግ አለብን። አገራችን እንደዚህ መምራት አለባት የሚለው ሁለተኛ የፋኖ ገጽታ ነው። እዛ ላይ ዩኒቲ ኦፍ ፐርፐዝ የለም። ያንን መካድ አይቻልም። ያ ዩኒቲ ኦፍ ፐርፐዝ በዛ ደረጃ ላይ ሊመጣ የሚችለው የፖለቲካል አጀንዳ መፍጠር ስንችል ነው። የፖለቲካ ስትራቴጂያችንን ክሊርሊ ስናወጣው ነው። እዛ ላይ ዩኒቲ ኦፍ ፐርፐዝ በቅድምም ብየዋለሁ። ዩኒቲ ኦፍ ፐርፐዝ እዛ ላይ ማለት ለምንድን ነው የምንታገለው? አንድ እሱ ነው። ኔጎሽየትድ ሴትልመንት ቢ ፓርት ኦፍ ዘ ሶሉሽን ወይንስ የግድ መንግስት ተገርሶ መጣል አለበት? እነዚህ የመሰሉት ላይ ዩኒቲ ኦፍ ፐርፐዝ የለንም ነው እንጂ የመጀመሪያው የዲፌንሲቭ ፌዙ ላይ የለም አይደለም። ሁል ጊዜ ሰው የሚለው በዚህ በፖለቲካል ፌዙ ላይ ዩኒቲ ኦፍ ፐርፐዝ የለም በሚባልበት ጊዜ እሱን ይተጉና ወደኋላ ተመልሰው እንደ የኦሮሞ የኛ እንትን እኮ ፐርፐዝ አለው አትግደሉ ነው የምንለው። ዳትስ ዲፍረንት ኢሹ። ይሄ ሁለተኛው ነው።
ሶስተኛው አክሎግ እንትን ሲል አንድ ግሩፕ ተፈጥሮ ነበር አለ። አንድ ግሩፕ ላይ አንተም ተጋብዘህ መጥተህ ነበር። አክቹዋሊ ገለታው ኦርጋናይዝ ያደረገው ነበር፣ ተጋብዤ ሄጄ ነበረ። እዛ ላይ አንዱ ምኞት የነበረው አይ ቲንክ ማይ አንደርስታንዲንግ ያ ግሩፕም ሲፈጠር የተለያዩ በፋኖ አካባቢ ያሉ የአማራውን ህብረተሰብ በሞላ አንድ አድርጎ ይዞ የመጣ ስብሰባ ነበር። በዛም ላይ ደግሞ ክሊርሊ ጽፌበታለሁ። እዛ ላይ አንድ ጥያቄ ተነሳ። ያ ጥያቄ ምንድን ነበር? እዚህ ግሩፕ ውስጥ ያላችሁ ራሱ አንድ 4 የተለያየ ግሩፕ አለ። ለየብቻችሁ የፖለቲካ ማኒፌስቶ እያዘጋጃችሁ ነው ያላችሁት። ለምን ወደ አንድ መታችሁ አንድ ኮሚቴ ይፈጠርና ያ ኮሚቴ እየጻፋችሁ ያላችሁትን አንድ ላይ ጨምቆ አንድ ወጥ የሆነ የፖለቲካ ማኒፌስቶ ይውጣና ያለ ህዝቡ ተሰራጭቶ ለአማራ ምንድነው ይሄ ስቴክሆልደር በድርጅትም ደረጃ ይሁን ተሰራጭቶ ዲስከስ ተደርጎ ኮንሰንሰስ ይፈጠርና አንድ ብቻ ይላክ ለማነው ስሙ ለፋኖዎች፣ ለሁሉም ፋኖዎች በምንልበት ጊዜ ስምምነት መፈጠር አልቻለም። ሁሉም ራሳችንን የምናዘጋጀው ማለት ጀመረ። የዛን ጊዜ እኔ ጽፌ የወጣሁት ምንድነው ይሄ አማራ አንድ ለማድረግ ተሰበሰብን ብላችሁ እንደገና ለየብቻችን ነው ማኒፌስቶ የምንጽፈው ኢንዲፔንደንት ነው የምትሉት ነገር አንድ ለመሆን ፍላጎት እንደሌላችሁ ነው የሚያሳየው። ስለዚህ ራሴን አገለልኩኝ። ከዛም በኋላ በጣም ብዙ የዛ ተሳታፊ የነበሩ ሰዎች ራሳቸውን እንዳገለሉ አክሎግም ያውቃል። የተወሰኑት ግሩፖች አሁንም እንደሚሰበሰቡ አውቃለሁ። ሁለተኛ አይ ቲንክ የአክሎግ ትንሽ ቅር ያለኝ ምንድነው፣ ለምሳሌ ፕሮፌሰር ደምሴ አለማየሁ እኔም ፓርቲሲፔት አድርጌ ሚኒንግ አክሎግ ያለው ነው። እኔም ፓርቲሲፔት አድርጌ ተጽፎ የፋኖ ማኒፌስቶ እንትን ተብሎ ዲስትሪቢዩትድ ሆኗል። አልሆነም። ሌትስ ቢ ክሊር። ያ ያደረጋችሁት ምንድነው? የተወሰናችሁ ሰዎች እርስ በርሳችሁ ተገናኝታችሁ ዲስከስ አድርጋችሁ ለሌላው ለማንም ሳታስተላልፉ ያደረጋችሁት ነው። አሁን ለኔ እንዲሁም ከዚህ ከነ ፕሮፌሰር አለማየሁ ግሩፕ ጋር ከሚሰሩት ሰዎች አንዱን ጠይቄው ለምንድነው እንደዚህ የምታደርጉት ስለው አይ ለፋኖ ተልኳል፣ ፋኖ መልስ ከሰጠን በኋላ ነው ለእናንተ የምናሰራጨው ነው ያለው። ስለዚህ አክሎግ ተሰራጭቷል። ለምንድነው እሱን ያልጠቀስከው ያልከው? አንደኛ አልተሰራጨም፣ ሁለተኛም ደግሞ አሁን አንተ በተነተንክበት ወረቀት ላይ ሁሉ ይህን ጽፌዋለሁ። አንድ ሴክሽን አለ። ለምሳሌ 2 የፋኖ ማኒፌስቶ የተዘጋጀ 4-5 የፋኖ ማኒፌስቶ አለ። ከነሱም ውስጥ 2ቱን ልጥቀሳቸው። አንዱ በኮሎኔል በሻለቃ ዳዊት የሚዘጋጅ ነው። አንዱ በእነ ደምሴ ግሩፕ የሚዘጋጅ ነው። ሁለቱም ግን ትራንስፓረንት አይደሉም። ለህዝቡ አላሰራጩትም። ህዝቡ አልተከራከረበትም። ህዝቡ በምልበት ጊዜ አትሊስት ስቴክሆልደሩ ኢንተሌክቹዋሉ ዲቤት አላደረገበትም ነው። ስለዚህ 10-15 ሆናችሁ ተሰብስባችሁ የጻፋችሁትን ሌላ ሁሉ ዳያሎግ ተደርጎበት እንደተደረገና እንደተሰራጨና ያንን ለምን አላደረክም ብለህ ክሪቲሳይዝ ማድረግ አይ ቲንክ ትክክል አይመስለኝም። ምንድነው ዲስኦነስትም ነው ቱ ስታርት ዊዝ። እንደገና ደግሞ ኢንፎርሜሽኑ ትክክል አይደለም። ሌላው 4ኛ ነጥብ ምንድነው፣ ሌላ ነን አማራ ፎርስስ እየተደባለቁ ነው ከአማራ ጋር። ያንን አልጠቀስክም። ብዙ ያረካቸው ነገሮች ምንድነው፣ the presentation was more like ኔጋቲቭ ላይ አበዛህ፣ ፖዚቲቭን መጥቀስ አልፈለክም። ለምንድን ነው ከሚል ነው ያቀረብከው። በመጀመሪያ ደረጃ አየለ በቀለ፣ መሐመድ አለሚቱ፣ አልማዝ ኢንዲቪጁዋልስ may have said አንተ እንዳልከው የፋኖ ትግል የኛ ትግል ነው ሊሉ ይችሉ ይሆናል። ያ ግን ኢንስቲትዩሽናል ሴቲንግ አይደለም። ያ ኦርጋናይዜሽናል ሴቲንግ አይደለም። ይሄ ፎርማላይዝ መደረግ አለበት። ፋኖ ራሱ ከሌላው ህብረተሰብ ጋር የምሰራበት በዚህ አጀንዳ ነው፣ እነዚህ ናቸው ቅደም ተከተሎቼ፣ ፕራዮሪቲዎቼ እነዚህ ናቸው ብሎ ባላቀረበበት ወቅት ሁኔታ ላይ የፋኖ ትግል በሁሉም ተቀባይነት ያለው ነው ብሎ ማቅረብ አይ ቲንክ ዲስኢንጂኒየስ ነው። ሌላው ባጭሩ የገለታውንና የመሳይን አይ ቲንክ ኢምፖርታንት ነጥቦች ያነሱታሉ። የቲፕ ጀመን ነው። የፋኖ አመሰራረቱ ስፖንቴኒየስ ነው።
ተገፍቶ ነው። ኢቭን ዶ የ30 ዓመት ስትራክቸርድ የሆነና ዲስኢንፍራንቻይዝመንት ቢኖርበትም ሲስተሚክ ዲስኢንፍራንቻይዝመንት ቢኖርበትም የመጨረሻው ትሪገር ፖይንት ግን አንገትህን ይዘህን ትጥቅህን እናስወርድሃለን ሲሉት ስፖንቴኒየስሊ የገባ ኃይል ነው። ያ ኃይል ደግሞ መሳይ እንዳለው ወደ አንድ ለማምጣት በጣም ከባድ ነው። ቢኮዝ ኦርጋናይዜሽናል ኔቸር ኦፍ ኢት በጣም በአጭር ጊዜ ማምጣት የሚቻል ነገር አይደለም። ያንን አይ አክኖሌጅ ዛት እንደ ቲፒኤልኤፍ አይነቱ 30 ዓመት 20 ዓመት 15 ዓመት 10 ዓመት ነበራቸው። እርስ በርስ ተዋግተው አንዱ ጠንካራ ኃይል ይወጣና አንድ ድምፅ ይዞ ይወጣል። ያ ለፋኖ ጥሩ አይደለም። ምክንያቱም በኃይል የመጣ ፋኖ ሌሎቹን ጸጥ አድርጎ ኃይሉን ይዞ የመጣ ፋኖ ከቲፒኤልኤፍ እና አሁን ከኦሮሞ ፒፒ የተለየ አይነት መንግስት ይፈጥራሉ ነው መመኘት የዋህነት ነው። ያ እንዳይሆን ነው እንግዲህ ዴሞክራቲካሊ ካልተነሳን በስተቀር እነ የቲፒኤልኤፍ እኮ እንደዛ ገዳይ ኃይል የሆነበት ምክንያቱ ሲጀመር ራሱም እንደ እርስ በርስ ተጋድሎ በኃይል ስለወጣ ነው። የኛ ችግር አሁንም ያለው ምንድነው? ፋኖዎቹ ሜዳ ላይ ብዙ ትግል ላይ ናቸው ያሉት፣ ብዙ ጦርነት ላይ ናቸው ያሉት። የኔ ክሪቲሲዝም has always focused on the diaspora and the intellectual back home. Yeah, I remember July 2023 ላይ የፋኖ ማኒፌስቶ ያስፈልገዋል፣ የፖለቲካ አጀንዳ ያስፈልገዋል፣ የፖለቲካ ስትራቴጂ ያስፈልገዋል። ይሄ ራስን ከማዳን ወይም ኤግዚስተንሻል ትሬት አለበት የሚለው ነገር ዩኒፋይንግ የሚሆነው ዲፌንድ ለማድረግ ብቻ ነው። ከዛ አልፎ ግን ለፓወር ኮንቴንሽን ላይ በሚገባበት ጊዜና የፖለቲካል ኢሹ ሰፋ ያለ የፖለቲካል ኢሹ በሚሆንበት ጊዜ የተለየ ትግል ነው። ከኤግዚስተንሻል ትሬቱን ዲፌንድ ከማድረግ ያለፈ ትግል ነው። ለዛ ደግሞ የፖለቲካ አጀንዳ ስትራቴጂ መፍጠር የነበረበት ኢንተሌክቹዋሉ ነበረ። ለአንድ ዓመት ያህል ወይ አያስፈልገውም ሲል ነበረ። እንዲሁም ብዙ አታክ ነበረብኝ እኔ ጁላይ 2023 ላይ ማኒፌስቶ ያስፈልጋል ብዬ ፕሮፖዛል ሳቀርብ ኦር ኢቭን አሁንም ገለታው እንዳለው ነው ማኒፌስቶ ሊመጣ የሚችለው የፓወር እንትኑን ካስተካከልን በኋላ ነው ብሎ የሚያምን አለ። ሆኖም ግን የፋኖ እነዚህ ቅድም ያልኳቸው ኢንስቲትዩሽናል፣ ኦርጋናይዜሽናል፣ ኦፕሬሽናል ኤንድ ፐብሊክ ሪሌሽን ችግሮች የመጡት ሲስተሚክ የሆነ የፖለቲካ ፍኖተ ካርታ አለመኖሩ ነው። ያ መደረግ የነበረበት በኢንተሌክቹዋሉ ነው። ኢንተሌክቹዋሉ አንድ ዓመት ከዘገየ በኋላ አሁን አክሎግ እንዳለው በነ ደምሴ በነ ሻለቃው በነ ምናምን ትዝ ይላችኋል የዛሬ 10 ወር ምናምን ገደማ ላይ ሻለቃው ወጥቶ የምን ማኒፌስቶ ነው የምታወሩት? ማኒፌስቶ አያስፈልገውም ሲል የነበረ ሰውዬ አሁን ማኒፌስቶ ያስፈልገዋል፣ ካለ ማኒፌስቶ መነቃነቅ አይቻልም ብሎ ማኒፌስቶውን ግን እኔ ነኝ የምጽፈው ብሎ ይዟል። የአክሎግ ያላቸውም ግሩፖች አሁን ማኒፌስቶውን መጻፍ ተጀመረ። ጥሩ that was a good thing። እኔ እንዲሁም ትዝ ይለኛል አክሎግ እና አንድ ሌላ ዶክተር አንድ ማኒፌስቶ ብላቸው ፕሮፖዛል የጻፋቸው ጊዜ ሜቢ ሜይ ጁን I don't remember። የዛን ጊዜ this is a good development በዚህ ላይ እስቲ እንተባበር እና እናንተም ሚኒንግ አክሎግ እና his co-author በየሚዲያው ላይ የሄዳችሁ ብዙ አቅርቡት፣ እስቲ ሌሎቻችንም ሀሳብን ጨምርበትና ይሄ ነገር መሰረታዊ ሆኖ በዚህ ላይ ኮንሰንሰስ እንስራ ብዬ እንደጻፍኩ አንተም ታውቃለህ። የዛን ጊዜም ማንም መልስ አልሰጠውም፣ እንደተፈጠረ ሞተ። አሁን ገና ነው ኮንሰንሰስ ኖሮት ኢንተሌክቹዋሉ ተሰብስቦ መጽሐፍ ያስፈልገናል ብሎ ምንድነው ማኒፌስቶ መጽሐፍ የተጀመረው። that was a good development። ግን ስትጽፉ ምንድነው ያደረጋችሁት? ራሳችሁ የተወሰነች ስሞል ግሩፕ ይዛችሁ እኛንን የምንጽፈው እኛንን ለፋኖ የምናስተላልፈው ብላችሁ መያዛችሁ አንደኛ በአሁኑ ጊዜ 4 የተለያየ ነው የማውቀው 4 የተለያየ ማኒፌስቶ አለ። ሁሉንም ደግሞ እንደ ኮካኮላ ሶስ በሚስጥር ይዛችሁታል። ተሰራጭቷል ያልከው ትክክል አይደለም፣ አልተሰራጨም። ሲሰራጭ ደግሞ ለፋኖ ተልኮ ፋኖ አፕሩቭ ካደረገው በኋላ አይደለም መሰራጨት ያለበት፣ ለዲስከሽን ለኢንተሌክቹዋሉ ቀርቦ ያ ነበረ መደረግ ያለበት። አንድ የመጨረሻ ፖይንት ዶክተር አክሎግ ያጠቃልና ሰጥቶታል። ኦኬ
አንድ መጨረሻ ፖይንት ማነው ሁለት ናቸው። አንደኛው ገለታው ያለው ላይ አይ ቲንክ ራሱ ምን አለ ፋኖ ሐሳብ 5 ናቸው እነሱ ባያቀርቡም ግን የሚንተባተቡባቸው 5 ነጥቦች አሉ ብሎ የሚንተባተቡባቸው is not my word his word ያለው ያን አይነት አንድ መዋቅር እንደሌለን ራሱ የሚገልጽ ነው። መዋቅር ግን የገለታው አመለካከት ምንድነው? መጀመሪያ መዋቅር መፈጠር አለበት። የሊደርሺፕ እና የኦርጋናይዜሽናል እንትኑን ከፈታን በኋላ ነው ያኛው ዩኒቲ ኦፍ ፐርፐዝ ኦር ማኒፌስቶ የሚመጣው የሚለው ነው። እኔ ደግሞ ማኒፌስቶ ስለሌለ ነው ያ መደረግ ያልተቻለው ነው። የመጨረሻ ፖይንቴ መሳይ ያለው ላይ ሮንግ ኤክስፔክቴሽን አለ ፋኖ ላይ ያለው ምክንያቱም ልክ ፋኖ አዲስ አበባን በ2 ሳምንት በ3 ሳምንት እንደሚይዝ እዛ ላይ በጣም ስማማለሁ። አክቹዋሊ ሁልጊዜ ምን የምለው ምንድነው እብደት ነው ፋኖ 4 ኪሎ ይገባል ብሎ አሁን ባለበት ሁኔታ ማሰብ ኤክስፔክቴሽኑም ትክክል አይደለም። ያፈጣጠሩ ሁኔታ ግን እንደዚህ ፋስት የሆነ ዲቨሎፕመንት ማድረግ ስለማይፈቅድለት just by the nature of its organizational setting or spontaneous emergence እዛ ላይ ነበረ ኢንተሌክቹዋሉ ፊል ማድረግ ያልነበረበት ቫኪዩም አለ። ያንን ቫኪዩም ከመሙላት ይልቅ ኢንተሌክቹዋሉ ቦታውን መያዝ አልቻለም የሚል ነው። አይ ቲንክ እዚህ ላይ ላቁ። እሺ ምናልባት ዶክተር አክሎግ ስላነሱ ደሳቸው እሄዳለሁ። ከዛ በፊት የገለታውን ያው ራሱ ምናልባት ሀሳብ ይሰጥበታል። እነሱ እንዲህ ናቸው ባይሉም እኔ 1-5 አይነት ነገር መሰለኝ ያለው እና ምናልባት ግን እሱ በኋላ ስለሚናገረው ዶክተር አክሎግ ሊሄድ ወደርሱ። እኔ አሁንም ሪሊ ዮናስ በጣም አዝናለሁኝ። you and I know one another for a long time ያን አፕሪሼት አደርጋለሁ። ግን አሁን በተደጋጋሚ ማኒፌስቶን በሚመለከት ያላችሁበት እያልክ ትናገራለህ። እኔ የለሁበትም። እንደዚህ ያለ ስዊፒንግ የሆነ ጀነራላይዝድ የሆነ ስቴትመንት ማቅረብ ኃላፊነት የጎደለው ነው እና አሁን የተናገርከው ኃላፊነት የጎደለው አነጋገር ነው። እኔ የለሁበትም ያልኩት አምባሳደር ብርሃኑ መስቀል የነገረኝ ይሄ ማኒፌስቶ ተሰራጭቷል፣ ለፋኖ ተሰራጭቷል ነው ያልኩት። ለፋኖ አልተሰራጨም ከሆነ ራስክም አክኖሎጂ አድርገሃል፣ ተሰራጭቷል ብለሃል። ያንን ነው ያልኩት። ለፐብሊክ ይውጣ የሚለውን ከዚያ ፊድባክ አግኝተን እናወጣዋለን ማለታቸውን ጠቁሜያለሁ። እኔ ግን በጣም የሚያሳዝነኝና ሪሊ ይሄ ውይይት ቫሊዩ ከጥቅሙ ጉዳቱ ይበዛል የምለው ምንድን ነው? የፋኖ ትግል የፖለቲካ ትግል ነው። አፍተር ኦል ዶክተር አክሎግ ከጥቅሙ ጉዳቱ ይበዛል ብለው ካሰቡ ለምን ለመካፈል ፈለጉ ታዲያ? ግልጽ በሆነ ሁኔታ የዶክተር ዮናስ ጽሁፍ ላይ ለመወያየት ነው አይደለ? what I'm saying is we need to acknowledge differences እንዳለ መቀበል ይኖርብናል። what I'm saying is look በመሬት ላይ ያለው እንቅስቃሴ እምርታዊ የሆነ ለውጥ እያካሄደ ነው ፋኖ የሚል ትንታኔ ነው ያቀረብኩት። ግንዛቤ ነው ያለኝ። እምርታዊ የሆነ በጣም እርሻታዊ የሆነ እንቅስቃሴ እየተካሄደ ነው። ያ ደግሞ የፖለቲካ እንቅስቃሴ ነው። ምክንያቱም የፖለቲካ እንቅስቃሴ የሚሆንበት ዋና ምክንያት ምንድነው? የህልውና ትግል ከተባለ የህልውና ትግል ፖለቲካዊ ነው። የፍትህ ትግል ፖለቲካዊ ነው። በእኩልነት እንኑር የሚለው ሁላችንም የምንሳተፍባት ኢትዮጵያ ዲሞክራሲያዊት ኢትዮጵያ ትመስረት እያለ ነው የሚታገለው ፋኖ። ስለዚህ ያነ የፖለቲካ እንትን ክፍተቱ ድርጅታዊ ክፍተት እንዳለ አውቃለሁ። ያነ ድርጅታዊ ክፍተት እንዲሞላ ቀን ተሌት ኢምፓራል የሚሰራ ስራ አለ። ቅድም ለምሳሌ ጀነራል ተፈራ ማሞን ስጠቁም እንደ ግለሰብ አልከው። ጀነራል ተፈራ ማሞ ሪፕሬዘንት የሚያደርጉት የሚሊተሪ ዊንጉን ነው። የትኛውን ኢንስቲትዩሽን ነው የሚመራው? የትኛውን ፋኖ ኢንስቲትዩሽን?
በሸዋ ውስጥ ያለውን እንቅስቃሴ በበላይነት የጎንደርንም አማካሪ ሆነው የሚመሩት እሳቸው ናቸው። የሚሊታሪ ዊንጉን እሱን ራሳቸውን ልጠይቃቸው ትችላለህ። እኔ ሲናገሩ የሰማኋቸው እኛ የምንሞክረው ከታች በወረዳ ደረጃ በቀበሌ ደረጃ ያሉትን የሚሊተሪ ዊንጎች ለመሰብሰብ በአንድ ላይ እንዲሰሩ እየተናበቡ እንዲሰሩ ለመምራት እየሞከርን ነው ብለው ነው የተናገሩት። እና እሳቸው ሪፕሬዘንት የሚያደርጉት የፋኖን የሚሊተሪ ዊንግ ነው አዛን ኢንስቲትዩሽን ደግሞ እንዲጠናከር ይፈልጋሉ። የሚሊተሪ ዊንጉ ኢንስቲትዩሽን ነው ብለው ነው የሚያምኑት። ያንን ማለት ነው። ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703-475-6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ